የሀንዬ አባት ምንም አልሆኑም ተመስገን። እኔስ እንደ የሆነ ነገር ሆነዋል ብዬ አስቤ ነበረ፣ ግን ደግሞ ምንም አለመሆናቸው በጣም ደስ ብሎኛል። እንግዲህ ሀንዬ ያኔ የራሷን ፎቶ እያየች እያለ አሲር ደውሎላት አባትሽ ምናምን ሲላት ደንግጣ ሮጣ ሄደች ማለት ነው። እኔ የሆነ ነገር ሆነዋል ብዬ አስቤ ነበረ። አባቷ ደህና ናቸው። እንግዲህ ሀና አሲር ገንዘቡን ሲሰጣት ገንዘቡን ይሄ ሁሉ ከየት ነው ያመጣኸው? አሁንም ስርቆት ጀመርክ እንዴ ብላ አለችው። አረ በፍጹም ሀኒ ከየት እንዳመጣሁት ስልጠይቅኝ አሁን አልነግርሽም፣ ግን ገንዘቡ አሁን ለአባትሽ ቶሎ መድረስ ስላለብን አባትሽ ጋር ሄደሽ አባትሽን አሳክሚበት፣ ሕክምናቸውን መጀመር አለበት እና ሁሉንም ነገር እኔ አስረዳሻለሁ ገንዘቡ ከየት እንደመጣ አላት። ከዛም አሲር ግን አንተን ባይሰጠኝ ኖሮ ምን አድርግ ነበር አለች። እናም አሲር አሁን በቃ አንቺም ወደ ስራ ሂጂ፣ እኔም ወደ ስራ ልሂድ፣ ገንዘቡን ሰጂና ስጪ አላት። ገንዘቡን ይዛ ሄደች አባቷ ጋር በፈገግታ የተሞላ ፊት ለአባቷ አሳየችው። እንዴ ሀንዬ የዛሬው ደግሞ የተለየ ነው፣ እንደው ምን ሆነሽ ነው እንዲህ ፈገግታ በፈገግታ የሆንሽ? አባቴ ደስ ብሎኝ ነው፣ ደስ ብሎኝ በቃ ደስታ ነው እንደዚህ የሚያስቀኝ ዛሬ አለችው። እኮ ምንድን ነው ሲላት፣ አባዬ የህክምናውን ገንዘብ እኮ አገኘው፣ አሁን ህክምናህን መጀመር ትችላለህ አለችው። እንዴት ኬት አመጣሽ አላት። አጥብቆ ጠየቃት። አባዬ በቃ አትጠይቀኝ ኬት እንዳመጣው፣ ግን ደግሞ ህክምናህን መጀመር ስላለብህ ደስ ብሎኛል አለች። አይ ኬት እንዳመጣሽ ካልነገርሽኝ አይሆንም አላት። እሷ መናገር አልፈለገችም፣ ግን ደግሞ ሲጨነቁባት ጊዜ አሰሪዎቼ ሰጡኝ አለቻት። እንዴ እነሱ ይሄ ሁሉ ብር በየጊዜው የሚሰጡሽ እንዴት ነው? ምን ቢያስቡ ነው አላት። በቃ ሰጡኝ አባዬ አለች። ውስጣቸው አልተቀበለም አባትየው። ተምቹም ደግሞ ተምቹና ጆሮ ተገናኝተው ጆሮዬ ገንዘቡን ከየት እንዳመጣ ንገረኝ፣ በቃ እኔ ፋዘር አሟቸው ስላየው እኔ የሚያጠራቀምኩት ነበረ፣ አንተ ደግሞ መቼ ስራ የሰራውን ገንዘብ ነው ያጠራቀምከው ሲለው፣ እንዴ በቃ አጠራቀምከው አይደለ እንዴ፣ በቃ እንጣላለን ንገረኝ አለው ጆሮ። ከዛም አልነግርህም ከየት እንዳመጣው፣ በቃ እኔም ገንዘቡ አስፈለገ ሰጠን አይደለ፣ ሌላ ማለት ትፈልጋለህ? ከየት እንዳመጣ ንገረኝ፣ ወንድሜ ከሆነ ያልሆነ ነገር ውስጥ ስትገባ ዝም ብዬ አላይህም አለው። በቃ ወንድሜ ከሆንክ ዝም ብለህ ተረዳኝ አለው። ከዛም ጉሮሮን አንቆ እንደዚሁ የሚለቅ እንዳይመስልህ ካመጣህበት ካልነገርከኝ አለው። በመሀል ስልክ ተደወለለትና ሀኒ ደውላለት ጥሎት ሄደ። ከዛም ተምቹ ወደ ኋላ መለስ ብሎ እነ ሀና ቤት ገብቶ በመጀመሪያ ቁምሳጥኑን መበርበር ጀመረ። አላገኘም። መጨረሻ ላይ ግን ልብሱን ሲያራግፍ የሀኒን ልብስ መስቀሏን አገኘ። በጣም ደስ አለው። መስቀሏን ኪስ ውስጥ ካደረገ በኋላ ደግሞ ፎቶዋን መፈለግ ጀመረ። ፍራሹን ግልብጥ ሲያደርግ ደብተር ውስጥ የሀኒን ፎቶ አገኘ። ያንን አስታወሰ። ግን ደግሞ ይሄ ነገር ለሀኒ ምን ያክል ትርጉም እንዳለው ቢያውቅ ኖሮ እንኳን አይደለም አባትየው ይሞታል እንጂ የሀናን ፎቶና መስቀል አይሰርቅም ነበረ። ግን እሱ እውነታውን ስለማያውቅ ብቻ ነው፣ ገንዘቡ ስለሚያስፈልጋቸው ብቻ ነው ፎቶን የሰረቀው እንጂ ተንኮል አስቦ አይደለም፣ ተምቹ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀኒዬ አባቷ ከማጀመር ብሏታል። ሀኒ እንግዲህ ክችን ስራ ቦታ ሄዳ ብቻዋን ክችን ውስጥ ስትስቅ ሰላም መጣች። እንዴ ሀኒዬ ግን ደህና ነሽ? ይህን ሰሞን ምን እየሆንሽ ነው ስትላት፣ ምን አውቁ ሰላምዬ፣ እንዴ አሁን ስገባ እኮ ብቻሽን እየሳቅሽ ነበር። አልሳኩም ሳኩ እንዴ አለች። አራው እየሳቅሽ ነበር፣ ግን ምንድን ነው አለቻት። ምንም ዝም ብዬ ነው በቃ አለቻት። አይ እንግዲህ ደሜን አታፊ ንገረኝ አለቻት። ሰላምዬ አባቴ እኮ ህክምናውን ሊጀምር ነው፣ ገንዘብ አገኘው አለቻት። እንዴ ከየት አገኘሽ ገንዘብ አለቻት። ገንዘቡን አሲር ሰጠኝ፣ በቃ እትዬም የሰጠኝ 100 ሺህ ብር ነበረ፣ እሱ ላይ ጨምሬ በቃ ህክምናውን እንዲጀምር ነው አባቴ፣ ለዛ ደስ ብሎኝ ይሆናል የሳኩት አለቻት። ሀኒዬ ደስ ብሎች ስላየው እንኳን ደስ ያለሽ፣ በቃ ሂጂና አባትሽን ሐኪም ቤት ስጃቸው አለቻት። ቆይ ቁርስ ልስራና አደርሳለሁ። ሀኒዬ ቁርሱ እኔ ራሴ ይሰራለሁ፣ ችግር የለው፣ ሂጂና እማዬን አስፈቅጃትና ሂጂ አለቻት። ደግሞ ዞር ካለባት ትነሳብሻለች፣ መጀመሪያ ሂጂና አስፈቅጃት አለቻት። እሺ አለችና እናቷ ጋር ሄደች። እትዬ ምን ነው ሀኒዬ ምን ሆነሻል ስትላት፣ እትዬ ፍቃዱ ጠይቆት ነው የመጣሁት አለች። ለምን ስትላት፣ አባዬን ሐኪም ቤት ልወስደው። ሀኒዬ አባትሽ አሟቸዋል እንደ ስትል፣ አይ አላመማቸውም። ምን ታዲያ ስትላት፣ በቃ ህክምናው መጀመር ስላለባቸው ነው። እንዴ ሀኒ
ገንዘቡን ከታገኘ ስትላት የእርሶ የሰጡኝ 100,000 ብር አለ እሱ ላይ ጨምሬ በቃ ህክምናውን መጀመር አለበት። ነስቲ ቁጭ በይ ሀንዬ ያለቻትና አስቀመጠቻት። ሀንዬ ያንቺ እጅሽ ላይ ያለው ገንዘብ እንዳለ ሆኖ የኔ ድርጅቱ ውስጥ ህክምና እንደ አንቺ አሁን ለምሳሌ በገንዘብ እጥረት ስንት ገንዘብ የተጠየቅ ስትላት 400,000 ብር የተጠየቁታለች እኮ አሁን በዚህ በገንዘብ እጥረት ህክምናቸው እንዳይቋረጥ እኔ ድርጅቴ ውስጥ ሸፈንና እንዲታከሙ አደርጋለሁ አለቻት። ኧረ እትዬ አይሆንም እንደዛ ሀንዬ እሺ በይኝ አለቻት። እትዬ ማስቸገር ይሆንብኛል እኮ አለቻት። ከዛም በቃ ችግር የለውም እንደውም ስራ ልሄድ ነበረ ከስራ ቀርቼ አባትሽን ይዘን እንሄዳለን አለቻት። ሀንዬ በደስታ ተሞላችና እሺ አለቻት። ከዛም አባቷን እንግዲህ ሐኪም ቤት አደርሰው አሳክመው ወይዘሮ ሜላት በመኪና አባቷን ሸኝታ ሀናም ወደ ስራ ቦታ ከነናቷ ጋር ተመለሰች። ከዛም ከቤት ሲመለሱ ሰላምዬ መኝታ ክላሷ ቁጭ ብላለች። ያቺ ወረንጦ ደግሞ ለሰላም ጫማ ገዝቼልሻለሁ እህቴ ላንቺም ለወንድሜም ደግሞ እህቴ ስትል እርግብ አትበሉኝ አለች እኮ አስመሳይ። ፈጣሪ ወይ ቶሎ ብለ አጋልጣት። ሀናን ደግሞ ቶሎ ብለ እናቷን አሳውቃት። የእውነት ነው የምላችሁ ይቺን አስመሳይ ሌባ ለህግ ማቅረብ ነው። አጭበርባሪ ማለት ነው ያስገዛች ባዩሽ ጋራ። እናም እንግዲህ ወይዘሮ እርግብ በቅናት ልብ እንብላለች። እቺ ሴትዮ ጉድ ልታረገን ነው እንዴ? ሀና ትላለች እንዴ እኔን አስቀምጣ። አረ አክስቴ ሳንዋረድ አልቀርም። አሁን ምን ይሻላል ታዲያ አለች ብቻዋን እያወራች አልጋ ላይ ማለት ነው። ከዛም እንግዲህ ሰላምና ማነች ሜላትና ሀኒ ከሐኪም ቤት ተመልሰው በቃ እትዬ እጆቱን ላስታጥብና ቁርስ ላቅርብልዎት አለቻት። አረ ቁጭ በይ አንቺም እኮ ከኔ ጋር ስደክሚ ነው ያልሽው አለቻት። አረ እትዬ ለኔ ብለው ለራሴ ጉዳይ እኮ ነው አለቻት። ሀንዬ እንዴት ነው ግን የምታስቢው? አንቺ እኮ ሰው ነሽ እንዴ ይደክምሻል እኮ ቁጭ በይ ሰላም ታስተናግደናለች አለች። አረ አይሆንም አለች። ቁጭ በይ ልኩሽ አለቻት። ቁጭ አለች። ሰላምን ብጠራት ሰላም አልሰማቻትም። በቃ እኔ ሂጅ ልጥራት ብላ ሰላም ጋር ሄደች። ሰላምዬ ስትላት ሀንዬ መጣችሁ አባትሽ እንዴት ናቸው? ስለ አባዬማ ህክምናውን ጀምሯል ደስ ብሎኛል ሰላምዬ አለቻት። በጣም ደስ ይላል። አንቺ ሀና ቆይ ትናንትና የሀሴትን ፎቶ ካላሳየሽኝ ብለሽ አስጨነቅሻት እማዬን። ከዛም ስታሳይሽ ለምንድን ነው የደነገጥሽው ስትላት ሰላምዬ እንዴት ብዬ እንደምነግርሽ አላቅም፣ ግን ህይወቴ ውስጥ የሆነ የተፈጠረ ነገር አለ አለቻት። ከዛ ምንድን ነው ስትላት አይ በቃ ሌላ ጊዜ እነግርሻለሁ፣ ወደሽ ነው የምትነግሪኝ በግድሽ ትነግሪኛለሽ አለቻት። ከዛም መጀመሪያ እርግብን እንዴት እንዳገኛቸው ልትነግሪኝ ትችያለሽ አለቻት። እሷማ በቴሌቪዥን ላይ ስትናገርና ፎቶዋን ስታሳየን ነው ምናምን አለቻት። ታዲያ እናንተ አመናችኋት አለች። እንግዲህ ሁሉም እሷ ጋር ያለው ማስረጃ እውነት ሆኖ ታገኛለች። ያ እንግዲህ ማስረጃው ከነ ሀና ቤት የተሰረቀ ፎቶና መስቀል ነው። ከዛም ካላስቸገርኩሽ ዩቲዩብ ላይ የተለቀቀውን ቪዲዮ ነው አለቻት። እሺ ብላ ቪዲዮን አሳየቻት። ከዛም ሀና አባቷ ጋር የነበረው ፎቶና መስቀል አየች። ሀና ማመን አልቻለችም። መብርሃን ይህንን ከምታሳየኝ በዛው በልጅነቴ ቅጥፍ አድርገሽ ብታስቀሪ ኖሮ ምን አለ አለች። ሀና ጮኸችና ስልኩን ለቀቀችው። ምን ነው ይሄንን ከምታሳየኝ በትቀሪ ምን ውስጥ ነው የከተትሽኝ? መብርሃን ምን ነው ምን አደረኩሽ አለች። አረ ሀና ምንድነው የሆንሽው ንገሪኝ አለቻት። ሰላም ተጨነቀች። ከዛም ወይኔ እያለች ሰላም እየሮጠች ወጣች ሀኒ። ከዛም እንግዲህ ሰላም ተከትላት ወጣች። የራሷን ፎቶ አየች ማለት ነው። ያቺ አስመሳይ ደግሞ እናቴ ከአንቺ ጋር መተኛ ትፈልጋለሁ ሰላምን ካልከፋት ለዛሬ እናቴ ጋር መተኛ ትፈልጋለሁ የእናቴን እቅፍ ፈልጋለሁ አለች። በፊት እኔ ሰው አልፈልግም አለች። አሁን ደግሞ እናቴን አለች። ሰላም ደግሞ በጣም ከፋት። ሰላም እንግዲህ ከእናቷ ጋር ነው የምትተኛው። ግን እቺ አስመሳይ ሌባ መጣችና ከእናቷ ጉያ ፈልቅቃ ወንድሟ ክላስ አስተኛቻት። ወንድሟ ደግሞ የለም 2 ቀን ነው 3 ቀን ቪዲዮ ላይ አላየሁትም። መናሴ የለም ማለት ነው። ከድራማ ወጥቶ ይሁን አላውቅም። እንግዲህ ሀንዬ በቀጣይ ቪዲዮ ከእናቷ ጋር የምትተዋወቅበት ይሆናል ብዬ አስባለሁ። አቶ ኖላዊ ደግሞ የልጃቸው መጨነቅና እንቅልፍ አለመተኛቷ በጣም አስጨንቋቸዋል። ይህንን ገንዘብ ጌታ ምታኖች ልጅ ለእኔ ብላ ያልሆነ ነገር ውስጥ ገብታ ነው እች ልጅ አሲር። እኔ ፈርቻለሁ እች ልጅ ገንዘቡን ከየት እንዳመጣች። ፋዘርን አጨነቁርሶ
ሀና እኮ የማይሆን ነገር ውስጥ እንደማትገባ እርሱም